እንዴት ናችሁ ቤተሰብ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እሱ ምንድነው እንግዲህ ሀላ እናንተ ጋር እሰራለሁ ማለት ነው። ይህንን ቪዲዮ ሼር እና ላይክ እያደረጋችሁ አብራችሁኝ እስከ ቪዲዮ መጨረሻ ድረስ እንድትከታተሉኝ በትህትና እጠይቃለሁ። ይሄ ለነባሮቹ ሀላ ለምታውቁት ምግብ ለምትሰሩትኝ፣ በእርግጥ ከአንዱ ሙያ የአንዱ ሙያ ይለያል። የዛሬው ቪዲዮ ከመጀመሪያው እስከ መጨረሻው የሀላ አሰራር በጣም አረቦች የሚወዱትና ከቡና ጋር የሚስማማ ሀላ ከእናንተ ጋር እሰራለሁ ማለት ነው። መስራት የማያውቁ ማለት አዲስ ባህርተኛ የሆኑ ነበርም ሆኖ መስራት የማያውቁ እህቶቼ እንዲደርሳቸው ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ቪዲዮ እስከ መጨረሻ ድረስ ተከታተሉኝ። ይህንን ሀላ አሰራር እንግዲህ እኔ ከአንዲት መዳሜ ነው ያወቅኩትኝ። በጣም ነው የሚወዱትኝ። እኔ ራሱ አሁን ያለሁባቸው ሰው ስትሰራው በጣም ነው የሚወዱልኝ። እንግዲህ እናንተም ቆንጆ ሀላ መስራት ስትፈልጉ በዚህ ጠሪቅ እንድትሰሩ ቪዲዮውን እስከ መጨረሻ ተከታተሉኝ፣ አብራችሁን ቆዩ። አሁን እጀምራለሁ ማለት ነው። እንግዲህ ሁሉንም ነገር አዘጋጅቻለሁኝ። እናንተ የሚጠብቀው ቪዲዮውን ላይክ አድርጋችሁ ቪዲዮውን እስከ መጨረሻ ድረስ አይታችሁ የጎደለውንና ወይም ያላችሁን አስተያየት በኮሜንት መጻፍ ብቻ ነው። አመሰግናለሁ። ቪዲዮውን ላይክ አድርጉትኝ እንዳትረሱ። አሁን እንጀምራለን ወደ ስራችን። ይሄ እንግዲህ ሀላውን የምናረግበት ማለት ነው። ዘይት አለ ትንሽ እንደዚህ አረግና እቀባዋለሁ። ወደ ጎን ተውና ምን ሰራለሁ መሰላችሁ? አሁን እዚህ የማው እንትን ዋለኝ 3 እንቁላል፣ የሻይ ብርጭቆ ዘይት፣ ፍንጃል ስኳር፣ ቫኒላ፣ አብሬ እንዲዋሃድ አድርጌ አማስለዋለሁ። ስለዚህ የተፈጨ ብስኩት አለኝ። ብስኩቱን ፈጭቼው ኮምቦልደር አለኝ። አንድ ማንካ ትንሽ ጨመር፣ የኔ ብዙ ስለሆነ ማለት ነው። እናንተ እንደመጠናችሁ ነው። ምን ያህል ሀላ እንደምትሰሩ ትንሽ ያው ብዙ መጠናችሁን እናንተ ታውቃላችሁ። ዋናው ምን ምን እንደሚደረግ ፊትና ኋላ ምን ምን እንደምናረግ ማወቃችን ነው። ይሄን ጨርሻለሁ። አሁን ስንዬን አምጥቼ አሁን በዚህ መልኩ አስገባዋለሁ ፍሩን። እስኪ በስል ስራችን ምንድነው አብረን የምናይ ይሆናል። መልክላ ይሽጣ በጣም ቀላል አሰራር የምር። ድንገት እንኳን እንግዲህ አመጥቶ ድንክርክር ካላችሁ በቃ ቶሎ የሚሰራ አይነት ጣፋጭ ነው። ጂቢን ኬሪ 5 ፍሬ
ፈጭቼ ጨርሻለሁኝ። ያንን ፍሩን ውስጥ እንዳለ እየበሰለ ነው። ይህንን ላውን የማሳምርበትኝ አቀልጣለሁ ማለት ነው። አሁን እንግዲህ ከዚህ እኔ ምን እንደተሳሳትኩኝ ልንገራችሁ እናንተ እንድትጠነቀቁ ማለት ነው። እኔ ችግር የለውም ወደዚህ ለምን ስስ ሆነ ከሰልየው ሳረግ በዚህኛው አበዛሁበት፣ በዚህኛው አሳነስኩበት። አሁን ይኸውላችሁ በዚህ ስስ ነው፣ በዚህ ወፍራም ነው። ሁለተኛ ስህተቴ ደግሞ ልንገራችሁ። ደህናው መጀመሪያ እሳት የምናነደው ፍሩን የታይኛውን ነው። የታይኛውን አንድደን ምጥጥ ማለት አለበት። ቢያንስ 20 ደቂቃ አለመክፈት። ያው እንደ ፍሩናችን አሰላለጥ ነው። የኔ ስለማይሰርጠው ጨርሶ ይሆናል ብዬ ክፍት ሳረገው እየነፋ የነበረ ምልስ አለ ማለት ነው። ብዙም ንፍት ያላልሆነልኝም ብቻ ሸጋ ነው። ለኔ ተመችቶኛል፣ ምንም አይደለም። ግን ለሌላው ቀን እናንተ ስትፈክሩ ስለምፈልግ ማለት ነው ይሄን የምናገረው። ስለዚህ አሁን ምንድነው የማደርገው? ይሄንን ከዚያ ትንሽ ፍሬዘር አረገውና መጠጥ ይበል ትንሽ ብቻ ማለት ነው።